የሰውን ደም የሚያፈስ እግዚአብሔር የእሱን ደም ያፈሰዋል ይላል። ትንሣኤ ማለት ጽድቅ የታወጀበት መነሳት የሆነለት ሞት የተቀጣበትና ደግሞ የሰው ልጆች ደግሞ ከሞት ወደ ሕይወት የተሸጋገሩበት ማለት ነው። ስጋዊ አእምሮአዊ የሆኑ የምንሰታቸውን ነገር እንኳን የምናይበትና ራሳችን የምንመረመርበት የፈሰሰው ደም በአንድም በሌላ በየትኛውም ቦታ ይሁን የፈሰሰው ደም ሁሉ ከኛ እጅ ነው ያለው። ከዚህ የተዋጀ ሰው ይሄ ብሔሩ ከልየ ነው፣ ቋንቋው እንደዚህ ነው፣ ይሄኛው አናሳ ነው፣ ይሄኛው ትልቅ ነው፣ ይሄኛው ትንሽ ነው የሚባል ነገር የለም። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ እያልን እዚህ ሀቅና ሳቅ ሚዲያ አጠር ያሉ የበዓል ዝግጅቶችን አዘጋጅተናል። የፕሮግራማችን መጀመሪያ የሚሆነው የበገና ዝማሬ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ክብር ተመስገን ጌታችን አዛላይ ሆኖን ቢጠራኝ ወይ እንዳልለ ድምጽ የለኝ ባልሰማ እንጂ ነው ዝምታዬን አቤት አቤቱ ጌታዬን እመቤታችን የዓለም ቤዛ ተሰዳ ነበር ልጇን ይዛ እመቤታችን የዓለም ቤዛ ተሰዳ ነበር ልጇን ይዛ እንዲያው አርግዘሽ ወለድሽ ወይ ወልዶ አምላኬን መሳይ ምነው ወዳጄ ምነውን ማርየት ገብቼን በድንገት ስጋ ጠብሼ ለመብላት ወድቄ ነበረ ከሳት ላይ ስጋ ስጋዬ ነንሳይ ሰላም ጤና ይስጥልኝ ውድ ሀቅና ሳቅ ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የብርሃነ ትንሣኤን በዓል ምክንያት በማድረግ እዚህ መምህር ጋብዘንላችኋል። መምህር በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሰው። እንኳን አብሮ ደረሰን። ራስዎትን ከማስተዋወቅ ብንጀምር ጥሩ። ስሜ መምህር ጥላሁን አንዳርጌ በላይ ይባላለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ በዚህ ሚዲያ ላይ ደግሞ እናንተ ጋብዛችሁ ስላገኘኋችሁ ደስ ይለኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። እንግዲህ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ለየት ያለ እይታ አለውና ከሌሎች በዓል ምን ለየት ያደርገዋል የሚለውን ቢያብራሩልን። አሁን እንግዲህ በክርስትና እምነት ተከታዮች የትንሣኤ በዓል በጣም ለየት የሚያደርገው
የሰው ልጆች ሕይወት የተሰራበት የሰው ልጆች ሕይወት ከጨለማ ወደሚደነቅ ብርሃን የወጡበት የሰው ልጆች እረፍት ያገኙበት ሰው ሁሉ ጠፍቶ ደግሞም ወደ ገዛ መንገዱ ዘንብሎ አዳም በበደለው ኃጢአት የሰው ልጅ የሚያድነው በጠፋበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መጥቶ ደግሞ በመዋዕለ ሥጋዌው የሰው ልጆችን ኃጢአት ዋጋ ቅጣት ተቀብሎ የሰው ልጆች ከሞት ወደ ሕይወት የተሸጋገሩበት እና ትንሣኤ ማለት ጽድቅ የታወጀበት መነሳት የሆነለት ሞት የተቀጣበትና ደግሞ የሰው ልጆች ደግሞ ከሞት ወደ ሕይወት የተሸጋገሩበት ማለት ነው። እሺ መምህር፣ የትንሣኤውን በዓል የምናከብረው 40 ቀን ከጾምን በኋላ ነውና ጾም ማለት ምን ማለት ነው? በጾም ውስጥ ምን አይነት ሂደቶች አሉት? ምን አይነት ተግባር ይከናወናል የሚለውን ቢነግሩን። በጣም ጥሩ ነው። ጾም በብዙ መልኩ ይገለጻል። ጾም ማለት ለሰው ልጆች ሁሉ ራሳቸውን የሚገዙበት ከእግዚአብሔር ጋር የሚገናኙበት ፈሪሃ እግዚአብሔር ሊኖራቸው የሚገባው ሁሉ እንዲኖሩ የሚደረግበት ማለት ነው። ጾም እንዲቀላል አይደለም። ምንድነው ከተባለ የምንጾመው ከምንድን ነው ከተባለ ለሰው ልጆች ሁሉ ክፉ ከሆነው ነገር ሁሉ የምንጠበቅበት እግዚአብሔርና እኛ የምንገናኝበት ደግሞም ስጋዊ አእምሯዊ የሆኑ የምንሰታቸውን ነገር እንኳን የምናይበትና ራሳችን የምንመረመርበት። ራሳችን መመርመር ማለት ምንድነው? በጾም እንመረመራለን። ስንራብ ስንጠማ እግዚአብሔርን ማወቅ እንችላለን። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ላይ ሲናገር ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ወምክረ ቅዱሳን አእምሮ ወአእምሮ ሕግሰ ለልብ ውእቱ ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ደግሞ ማስተዋል ጥበብ ነው። ማወቅ መረዳት። የጾም አንዱ ዋናው ትልቁ ምንድነው ማለት ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ነው። እግዚአብሔርን ማወቅ ነው። ቅዱሱን ማወቅ ነው። የእግዚአብሔርን ትእዛዝና ሕግ መጠበቅ ነው። ለምን ሲባል ጾመን አሁን 40 ቀን እንግዲህ 50 ምናምን ቀን ጾመን እንዲያው ከጾምን በኋላ ደግሞ እንደፈለግን የምንለቀቅ ሰዎች አይደለንም። ሁለተኛ ደረጃ ደግሞ ጾም ስንጾም የጌታችን የመድኃኒታችን የኢየሱስ ክርስቶስን የከፈለውን ዋጋ 40 መዓልትና 40 ሌሊት የጾመበትን በማሰብ ሁለተኛ ደረጃ ደግሞ ያንን ብቻ ማሰብ አይደለም። እሱ በጾመበትና ያንን የጾመውን ጾም አስበን እኛ ደግሞ በሕይወት ለሰው ልጆች ሁሉ ፍቅር ሆነን ራሳችን መግዛት የምንችልበት ማለት ነው ጾም ማለት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰዎች ልጆች ሲል ራሱን አሳልፎ ሰጥቶናልና እኛ ደግሞ በዕለት ተዕለት ሕይወታችን ከአምላካችን ከጌታችን ከኢየሱስ ክርስቶስ ምን እንማራለን? አዎ እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ምን አይነት ሕይወት ነው ያለን ከተባለ እንግዲህ ፋሲካ ነው። ዘመኑ ፋሲካ ነው። በዚህ ፋሲካ የምንማራቸው ምን አይነት ነገር ነው ከተባለ ክርስቶስን መምሰል። ክርስቶስን መስለን ክርስቶስ በዚህ ምድር ሲመላለስ ለደካሞቹ ብርታት፣ ለወደቁት መነሳት፣ ሽባ በመተርተር ደካሞችን በመርዳት ሌሎችንም ነገሮች የማዳን ሥራ ሲሰራ አይተናል። ስለዚህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ነው። ሰው በዚህ ምድር ላይ ክርስትና ሲኖር ይሄ ነው። ምን መስራት አለብን? እንዴት ነው መኖር ያለብን ላልሽው ነገር በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። አሁን ፋሲካችን ክርስቶስ ታርዶልናል፣ ትንሣኤ ሆኖልናል። ስለኛ ስለ ኃጢአታችን ሞተ፣ እኛን ስለማጽደቅ ደግሞ ከሙታን ተለይቶ ተነሳ፣ ትንሣኤ ሆነልን ማለት ነው። ሲሞትም ስለኛ ነው፣ ሲነሳንም ስለኛ ነው። ስለዚህ እኛ ስለማጽደቅ የተነሳውን የትንሣኤውን ጌታ ትንሣኤና ሕይወት እኔ ነኝ ያለውን ጌታ እሱን እየመሰልን እንድንኖር ክርስትና ማለት በዚህ ውስጥ እንድንኖር ነው እንጂ የሆነ ነገር ሆነን እንዲያው በቃ ከክርስትናችን ውጭ መሆን የለብንም። ክርስትና ማለት ቱምቢ ነው።
ቱምቢ ነው። ቱምቢ ማለት ምን ማለት ነው ከተባለ ባላንሱን የጠበቀ እንዲህም የተዛመመ ሳይሆን ወደዚህኛውም የዞረ ሳይሆን መልካም እና ቅንነት በሞላበት ቸርነትና የዋህነት የሞላበት በአንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር ቁጥር 16 አካባቢ ላይ ሲናገር መንፈሳዊ ሰው ሁሉን ይመረምራል ራሱ ግን በማንም አይመረመርም ይልና የጌታን መንፈስ ማን አስተማረው ይልና እኛ ግን የክርስቶስ ልብ አለን ይላል። ክርስትና ቅንነት ነው። ክርስትና የክርስቶስ ልብ ነው ያለው። የክርስቶስ ልብ ማለት ምን ማለት ነው ሲባል ለሰው ልጆች የሚራራ ደግነትን የሚያስተምር ሰላምን የሚሰብክ ፍቅርን የሚሰብክ በምድሪቱ ላይ ያለውን ነገር የሆነ ሁከት ሲነሳ በሄደበት ቦታ ሁሉ ሂዶ የሚያስተምር ምን ሰላም ነው። እግዚአብሔር ምን አድርጎናል? ሰላምን ሰጥቶናል። በዚህ ሰላም ልንኖር ይገባናል እንጂ ልንጣላ ልንፋጭ አይገባንም ብሎ ይሄ ነው ክርስትና። በክርስትና ሕይወት ውስጥ መኖር ማለት። በጣም እናመሰግናለን። እንዲሁም ምግባርና ሃይማኖት ትስስር አላቸው ወይ ማለት ይሄን የጠየቅኩት አባታችን ብዙ ጊዜ የሰው ሃይማኖተኛ ነው ይባልና ተግባሮቹን ስናይ ደግሞ ከሃይማኖት ጋር የሚጣረስ ይሆናልና ትስስር አላቸው ወይ ምግባርስ ያለ ሃይማኖት ይቆማል ወይ የሚለውን ቢያብራሩልን አባ። አዎ በጣም ምግባርና ሃይማኖት በጣም ይገናኛሉ። የሚገናኙበት ምንድነው ከተባለ ምግባር ያለ ሃይማኖት ሃይማኖት ደግሞ ያለ ምግባር አይስማሙም። እነዚህ ደግሞ የእግዚአብሔር ጠባያት ናቸው ሁለቱ። ምግባርም የእግዚአብሔር ጠባይ ነው፣ ሃይማኖትም ደግሞ እምነት ነው፣ ህይወት ነው። ስለዚህ እነዚህ በምን ይላሉ? ይስማማሉ። አብረው ተጣምረው የሚኖሩት ሁለቱም የሚለያዩ አይደሉም። ስለዚህ እምነት የሚገለጠው በምንድነው ከተባለ በምግባር ነው። በምግባር ይገለጣል። እንዴት ነው በምግባር የሚገለጠው ከተባለ በኤፌሶን 2 ቁጥር 8 ላይ ሲናገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይልና እኛ ፍጥረቱ ነንና ይላል። እግዚአብሔር መልካሙን ሥራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። እንግዲህ የአዲስ ፍጥረት ባህሪ ምንድነው ከተባለ መልካም ሥራ መስራት። ምኑን? ጽድቁን የሚያሳይ። እኔ ምንድነኝ ማለት ነው? ሃይማኖተኛ ነኝ። እኔ ሃይማኖት ያለኝ ሰው ነኝ። በሃይማኖት ጸንቼ የምኖር ሰው ነኝ። ስለዚህ ክፉ ማድረግ አልችልም፣ መልካም ማድረግ ብቻ ነው የምችለው። ሰዎችን መርዳት፣ የደከሙትን መርዳት፣ ያዘኑትን ማጽናናት፣ ደግሞም በሆስፒታል በየትኛውም ቦታ ያሉትን ሁሉ ክርስትና የሚገለጠው በምግባር ነው። ምን ሲባል ቅድም እንዳልነው በጸጋው ድኖ የዳነ የጸደቀ ሰው በክርስቶስ ስራ ተሰርቶ አልቆልኛል ያለ ሰው የሚሰራው ስራ ማለት ነው ምግባር ማለት። መምህር እንግዲህ እርስዎ ከዚህ በፊት የተለያዩ ክፍለ ሀገራት በመዞር ብዙ ትምህርቶችን ሲሰጡ እንደነበር ከስቱዲዮ በፊት ያጫወቱኝ ነበርና የት ሀገራት ሄደው ትምህርቶችን ሰጥተዋል? እንዲሁም ደግሞ ምን ታዝበዋል? አለማወቅ ነው። አሁን ለምሳሌ በሀገራችን ያለው እርስ በርስ መጠፋፋት፣ አንዱ በአንዱ ላይ መነሳት፣ መጨካከንን ያመጣው ብዬ የማስበው ነው አለማወቅ ነው። እና ደግሞ ይህንን ለማሳወቅ ምን ተግባሮችን አከናውነዋል? አዎ ምንድነው በጣም ባለማወቅ የተሰሩ ነገሮች አሉ ማለት እንግዲህ እኔ ጦርነት ከተጀመረበት ሰዓት ጀምሮ እውነት ለማውራት ከሆነ ይቀረ የምላቸው ሀገሮች የሉኝም። በተለይ አማራ ክልልም ሙሉ በሙሉ አድርሻለሁ። በጭና በተፈጠረውም በደባርቅ ወረዳ እንዲሁም በደቡብ ወሎ፣ ሰሜን ወሎ እንዲሁም ደግሞ በዚህ በምስራቅ ጎጃም ምዕራብ ጎጃምም ሄጃለሁ። እንዲሁም በመተማ ሁመራ ከዛም እንዲህ ማይካድራም በወቅቱ በተፈጠሩ ችግሮች ላይ በሚሄድባቸው ቦታዎች ሁሉ ግን ምንድነው እኔ ከታዘብኩት አንደኛ የሰውን ሕይወት ዋጋ አላወቅ ነው። ቅድም ስለ ፋሲካን በዓል ስናነሳ ስለነበረ አሁን ይሄ የሚጠፋፋውና ደም የሚፈሰው ነገር እግዚአብሔር የሚጸየፈው ምግባር ያጣንበት ምግባር የሚባለው ሃይማኖት አይደለም። ታዩ ምግባር ከሌለ ሃይማኖት የሚባልም ስለሌለ ማለት ነው። እና ይሄ ቀላል ነገር አይደለም። እነዚህም ቦታዎች ሁሉ ከዘርኩባቸው ቦታዎች ምንድነው ከተባለ የእግዚአብሔርን ትእዛዝ የእግዚአብሔር ሕግ እግዚአብሔር የሚጸየፋቸውና እግዚአብሔር የማይከብርባቸው ነገሮችን ለይቶ አለማወቅ ይመስለኛል። በሄድኩባቸው ቦታዎች ሁሉ እነዚህ አይነት ነገሮች ነው ያላቸው። ምድሩ ሰፊ ነው፣ ለምለም ነው። ኢትዮጵያ ሀገራችን የተባረከች ሀገር ናት።
ግን በዚህ ውስጥ ግን ካየሁት ድክመት ምንድነው ብለሽ ያልሽኝ እንደሆነ ክርስትናውን ምእመናኖችም የትኛውም ቦታ ቢሆን ትምህርቱን የእግዚአብሔርን ዓላማና የእግዚአብሔርን ደግሞ ኢየሱስ ክርስቶስ የመጣበትን ዓላማ አላወቅንም፣ አልተረዳንም። የሰው ሕይወት ምን አይነት ከባድ እንደሆነ መቼም ኢየሱስ ክርስቶስ መጣ ካል የመጣው ለምንድን ነው ከተባለ ሰዎችን ለማዳን ነው። የሰዎችን ሕይወት ለማትረፍ ነው። ሰዎች እንዳይሞቱ ነው። ስለዚህ በዚህ ምድር ላይ ደግሞ እንግዲህ ከዞርኩባቸው ቦታዎች በጣም ልቤ የሚሰበረው ምንድን ነው? ሰው እኔና አንቺ የምንኖረው በዚች ምድር ላይ አንድ ጊዜ ነው። በዚች ቦታ ላይ አንድ ጊዜ ነው። አንድ እድል ነው ያለ፣ ሌላ እድል የለንም። ግን ፈቃደ እግዚአብሔር ሲደርስ በሰዓታችንና በጊዜያችን መሄድ ሲገባ መሄድ በማይገባን ሰዓት ሰዎች ወንድሞቻችንና ከወንድሞቻችን ጋር በመጣላት የሰው ሕይወት ይቀጥፋል። የሰው ሕይወት የሚቀጠፈው ማን ነው ከተባለ በአርአያው በምሳሌው የፈጠረው ሰው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በምሳሌያችን እንደ ምሳሌያችን እንደ በአርአያችን በምሳሌያችን እንፍጠር ወንድና ሴት አድርጎ ምን አደረጋቸው? ፈጠራቸው የተባለውን የእግዚአብሔርን አምሳል የሆነውን ሰው በአርአያ ሥላሴ የተፈጠረውን ሰው ሲጠፋ እግዚአብሔር መልካም እንደሆነ ያየውን ነገር እግዚአብሔርን የሚያስከፋ እግዚአብሔርን የሚያስቆጣ ቅድም በዘኍልቍ ምዕራፍ 35 ቁጥር 33 ላይ ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት ይላል። የሰው ልጅ ደም ሁል ጊዜ ምድርን ያስጠይቃል። ከዚህ ያለነው ሰዎች አገልጋይ የተባልነው ማንኛውንም ሰው ሁሉ ደም የፈሰሰው ደም በአንድም በሌላ በየትኛውም ቦታ ይሆን የፈሰሰው ደም ሁሉ ከኛ እጅ ነው ያለው። እግዚአብሔር የሚጠብቀው ከኛ እጅ ነው። ከኛ እጅ ይጠብቃል። ከኛ እጅ የሚጠብቀው እንዴት አድርጎ ነው ከተባለ እኛ ራሳችንን የገደልነው እኛው ባጠፋ ነው እኛው ነው የምንጠየቀው። ሁለተኛ ደረጃ በተለይ እንደዚሁ ወንጌል የምንሰብክ ሰዎች ኃላፊነት ኢትዮጵያዊ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪያን የሆን ሰዎች ይህንን በደንብ አድርገን ልናስተምርና ይህንን ሞት ልንቃወመው ይገባል። ለምን ከተባለ የሰው ፍጥረት ለየት ያለ ነው። ሰው ነው አርአያውን ምሳሌውን የሚመስለው። ደግሞም ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ሲመጣ ማንን ነው ለማዳን የመጣው ሲባል ሰውን ነው ለማዳን የመጣው። ግን ከዛ በፊት የወደቀ አልነበረም ወይ? አረ የወደቀ ነበር። ከ99 ነገድ እኮ አንዱ ሰይጣን እኮ ወድቋል። ሰይጣንን ሊያድነው አይደለም የመጣው፣ ሰውን የወደቀውን ፍለጋ ነው፣ አዳምን ፍለጋ ነው የመጣው። ስለዚህ በቅዳሴ ማርያማችን ሲናገር ፍቅር ሰሳቦ ለወልድ ኃያል መኖሩ አብጽሖ እስከ ለሞት ይላል። የሰው ልጅ ፍቅር ወልድን ፍቅር ሳበው እስከ ሞት ድረስም አደረሰው። ለሰው ልጆች ሁሉ በእሱ ሞት በሕይወት እንዲኖሩ ነበር ኢየሱስ ክርስቶስ መጥቶ። ስለዚህ ኢየሱስ ክርስቶስ የሞተላቸውን ዋጋ የከፈለላቸውን ስለኛ ኃጢአት የሞተላቸውን ሰዎች መኖር ሲችሉ እግዚአብሔርን አክብረው አመስግነው እንዳይሄዱ ሞት ሲነጠቁ፣ ባለትዳሮች እህቶች ባላቸውን ሲያጡ፣ ሕፃናቶች ወጣቶች አባት አልባ ሲቀሩ፣ እናት አልባ ሲቀሩ ከዚህ የበለጠ እግዚአብሔር ይከፋል ብዬ አላስብም። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ሲናገር የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔርን ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይላል፣ ያውም እናንተ ናችሁ ነው የሚለው። ስለዚህ የእግዚአብሔር ቤተ መቅደስ የተባልነው ማንን ከተባልን እኛ ነን። ማደሪያዎቹ ማንን የተባልነው እኛ ነን። እንደዚሁም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 አካባቢ ላይ ሲናገር እናንተ ስጋችሁ ተመልከቱ። ሰዎች ምን ነው እያጠፉት ያሉ? ምን ነው እየገደሉ ያሉት? በስጋችን የሚኖረውን እግዚአብሔርን የምናከብርበትን እግዚአብሔር የሚታይበትን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን ሰዎች ክርስትናችን እጅግ በጣም ጠንካራና መጽሐፍ ቅዱሳዊ የሆነውን ነገር እንዲያው ኢየሱስ ክርስቶስ አሁን ጠንቅቃ ትውፊቷን፣ ቀኖናዋን፣ ድግሟን ጠንቅቃ ለያዘች ቤተክርስቲያን በደንብ ይሄ ላልገባቸው ሰዎች፣ የትኛውም ቦታ ነፍስ ለሚያጠፉ ሰዎች ዛሬ እኔ መልእክት አለኝ።
ምክንያቱም ይህ የምትገሉት ሥጋ ከእግዚአብሔር የተቀበሉት ነው። ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም እያለ ነው። እንኳን እነሱ እንዲገሉን ሊፈቅድ አይደለም እግዚአብሔር ፈቅዶ እናንተ ራሳችሁ በዋጋ ተገዝታችኋል። በማን? ክቡር በሆነው ደም፣ ቅዱስ በሆነው ደም ተገዝታችኋል። እንግዲህ ይሄ በአጠቃላዩ ይሄን ስናገር ክርስትናን ብቻ እየተናገርኩ አይደለም። ፍጥረት ለሆነው ሁሉ ነው። አንዱ ስለ ሁሉ ነው የሞተው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ነው የሞተው። ነገር ግን ክርስትና ያለን ሰዎች ግን የምንኖርበት ነው ማለት ነው። ይሄ በጣም ልንጠነቀቅና እግዚአብሔር ልንፈራ የሚያስፈልገን ነው። ሌላው ምንድነው? ይህ ያው እግዚአብሔር ቤተ መቅደስ ብቻ አይደለንም፣ ሕጉንም እየጣስ ነው። በመዝሙር 1 ሲናገር ፍካሬ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ይላል። እንግዲህ ምን ማለት ነው? ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ደግሞ ያልተቀመጠ፣ በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ይላል። እና የእግዚአብሔር ሕግ ምንድን ነው ከተባለ ክፉ ማድረግ አይችልም፣ ክፉ መስራት አይችልም፣ ወንድሙ ሊጠላው አይችልም። ይሄ በጣም ሊሰመርበት የሚገባ ነው ብዬ አስባለሁ። እንግዲህ መምህር እግዚአብሔር የሚጸየፍባቸው ነገሮች ምንድን ናቸው የሚለውን አብራርተው ቢነግሩን። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16-19 እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ቱንም ነፍሱ አጥብቃ ትጸየፈዋለች። 7ቱን እነዚህን ይዘረዝራቸዋል መጽሐፉ። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ በሐሰት የምትናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ይላል። እንግዲህ እነዚህን መጽሐፉ አጥብቃ ትጸየፈዋለች። በምን ሲባል በወንድማማች ጠብን የሚዘራ፣ እግሩ ወደ ክፉ መንገድ የሚሄድ፣ የሰውን ደም ደግሞ የሚያፈስ። የሰውን ደም የሚያፈስ በነገራችን ላይ መጽሐፍ ቅዱስ ይህን ብቻ አይናገርም። በዘፍጥረት ምዕራፍ 9 ቁጥር 6 አካባቢ ላይ ሲናገር ምን ይላል? የሰውን ደም የሚያፈስ እግዚአብሔር የእሱን ደም ያፈሰዋል ይላል። ለምን ብላችሁ ስትጠይቁት እግዚአብሔር ሰውን በመልኩ ፈጥሮታልና እንዲበዙ እንዲባዙ ነው እግዚአብሔር የፈጠረው ማለት ነው። ስለዚህ እግዚአብሔር የሚጸየፋቸው ምንድን ነው ከተባለ እግዚአብሔር ይጸየፋቸዋል። ሞትን የሚጠላ ነው። የሰው ደም መፍሰስን የሚጠላ ነው። ለዚህ ነው እኮ ኢየሱስ ክርስቶስ መጥቶ ደሙን ያፈሰሰልን ቅዱስ የሆነ ደም ነው ስንል የኢየሱስ ክርስቶስ ደም ብቻ ነው ከኃጢአትም ከበደልም ሊያነጻ የሚችል። ስለዚህ የሰው ደም ግን ምንድን ነው የሚያደርገው ከተባለ ምድሪቱን በሀበሳ በክፋት በአመፅ ነው የሚቀጣቸው ማለት ነው። ስለዚህ ለምን ቢባል ደም ከዚህ ቀደም ለሰው ለሚፈሰው ደም ሁሉ እግዚአብሔር ነው የሚጠይቅ። ለምሳሌ የአቤል ደም በመፍሰሱ አዳም አይደለም የተቆረቆረለት። አዳም አይደለም ወልጅን ለምን ገደልከው ያለው እግዚአብሔር ነው። ወንድምክን የት ጣልከው ያለው፣ ስለምንስ ፊት ተጠቆረ ያለው፣ እኔ ወንድም የጠባቂ ነኝ ሲለው ደሙ ይጮሃል ነው ያለው። በእውነት እነግራችሁ በኢትዮጵያ ምድር ላይ ያለ የሚፈሰው ደም በሙሉ ከእግዚአብሔር እየጮኸ ነው ያለው፣ በአንድም በሌላ የፈሰሰው ደም ሁሉ። ስለዚህ እግዚአብሔር ደግሞ መሐሪና ይቅር ባይ አምላክ ስለሆነ ይቅርታው የበዛ አምላክ ስለሆነ ይህንን የእግዚአብሔርን ቃል እንዴት አድርገን እንኖር ከተባለ በንስሐ በመመለስ። ንስሐ ማለት ምን ማለት ነው ከተባለ ወደ ክፉ አለመሮጥ፣ ወንድሙን እንደ ቃየልን እንደገደለው አለማድረግ። እንደዚሁም ይሄ ቃየል በየት ተጠቅሷል ከተባለ በአንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 ጀምሮ የዲያብሎስ ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን የገለጠበት ምክንያት የዲያብሎስን ሥራ እንዲያፈርስ ነው። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን ሲባል ዘሩ በእርሱ ይኖራልና ኃጢአትን ሊያደርግ አይችልም።
የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው። አየሽው ልዩነት አለ ማለት ነው። ቅድም ምግባር ሃይማኖት ብለሽ ጠይቀሽኛል። ምግባርና ሃይማኖት በዚህ ነው የሚገለጡት። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው። ወንድሙን የማይወድ ከእግዚአብሔር አይደለም። በቃ አለቀ። አሁን ወንድሙን የማይወድ ከእግዚአብሔር አይደለም። ምግባር የለውም፣ ሃይማኖት የለውም፣ እግዚአብሔርንም አያውቅም። ዝም ብሎ ነው የሚገለው ማለት ነው። ስለዚህ ወንድሙን የሚገል ከሆነ ወንድሙን የሚያጠፋ ከሆነ ስለ ነፍስ ግድ የማይለው ከሆነ ስለሚፈሰው ደም ግድ የማይለው እኔም ቢሆን አንቺም ብትሆኝ ማንኛውም ሰው የሆነ ሁሉ ስለሚፈሰው ደም በቃ የሚል ከሌለ ተጠያቂ ነው። የሚያፈሰው ደምማ ጭራሽም ወንድሙንም ይጣል። ስለዚህ ቃየል አቤልን ገደለው ነው የሚለው። አቤልን ገደለው ነው የሚለው። ስለምን ገደለው ቢባል ቀንቶ ነው የሚለው። ቀንቶ ከዛው ላይ ቀጥልና ምን ይላል? ወንድሙን የሚጠላ ሁሉ ከእግዚአብሔር አይደለም። ወንድሙን የሚጠላ የእግዚአብሔር መንግስት አይወርስም። ወንድሙን የሚጠላ ነው፣ የሚገል አይደለም፣ የሚጠላ። ስለዚህ ለምንድን ነው የሚጠላ ከተባለ እግዚአብሔርን ሰውን የተባለ ሁሉ እንዲጠላ አልተፈቀደለትም። ክፉውን ስራን እንድንቃወም የተጠራ ነው እንጂ መጥፎውን ስራ እንድናደርግ አይደለም የተጠራ ነውና ለዚህ ደግሞ በቂ የሆነ ህይወት ሊኖረን ይገባል። እግዚአብሔርን መፍራት ሊኖር ይገባናል። ምክንያቱም ከዚሁ አንደኛ ዮሐንስ ላይ ሲናገር ምን ይላል? የወንድሙን የማይወድ ከእግዚአብሔር አይደለም ይላል። ወንድሙን የሚጠላ ከእግዚአብሔር አይደለም። ግን ወንድሜን ወዳለሁ እያለ እግዚአብሔርን ወዳለሁ እያለ ወንድሙን ቢጠላ በፊቱ ያለውን አጠገቡ ያለውን ወንድሙን ያልወደደ እግዚአብሔርን እንዴት አድርጎ ሊወድ ይችላል ይላል። አያችሁ? ያላየውን እግዚአብሔርን እንዴት ሊወደው ይችላል? የሚያየው ወንድሙን ባሪያው በምሳሌው እኮ እኔና አንቺ እኮ የማን መታያዎች ነን ስንባል ቅድም የእግዚአብሔር ቤተ መቅደሶች ነን ብለናል እኮ። እኛ እኮ እግዚአብሔር በእኛ የሚገለጥ ነው። ስለዚህ ትእዛዙን እንዴት አድርገን እንጠብቅ? እንዴት ብለን የምንኖረው? ቃሉስ ምን ይለናል ከተባለ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 አካባቢ ላይ ሲናገር የሚወድ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም መኖሪያ እናደርጋለን ነው የሚለውና በዚህ ቃል ነው ልንኖር የሚገባን። እንደ እግዚአብሔር ቃል ነው ልንኖር የሚገባን። እንደ እግዚአብሔር ቃል ነው ሰላምን መፍጠር ያለብን። እንዲያው ከዚህ ጋር ግን ምንድነው ይሄ ቦታዎች ሁሉ ስንሄድ በምን አይነት መልኩ ነው እየተጣላ እየተጋደለ ያለው? ምን ሆኖ ነው የሚፋጀው የሚጣላው? በምን አይነት መልኩ ነው እንደዚህ እየሆነ ያለው ብለን ካልነ ዘር ቋንቋ በእውነት ለማውራት ከሆነ ዘርና ቋንቋ እኮ ውበት ነው። ዘርና ቋንቋ እኮ የሚያስደስት ነው። ለምሳሌ የአማራ ባህል፣ የኦሮሚያ ባህል፣ የትግራይ ባህል፣ የአፋሩ፣ የደቡቡ፣ የጋምቤላው እያንዳንዱ ብሔር መጥቶ እንዴት ነው የሚያሸበርቁት? ራሱ እንኳን መንፈሳዊ ሁሉ አይደል የሚታየን? ደስ የሚያሰኝ ነገር ነው። ግን ለምንድን ነው ታዲያ እንዲሁ ቋንቋ ከቋንቋ ጎጥ ከጎጥ ዘር ከዘር የምንጠላለው ከምንድን ነው ከተባለ ይሄ ከሰይጣን ነው። ይህ ከሰይጣን ነው። እንዴት ከተባለ ዘርና ቋንቋ ያፋጀናል ወይ? በተለይ ይሄን የምናገረው ክርስቲያን ለሆን ለኛ ነው። ክርስቲያን የሆን ክርስትና የምንሞትለት ነው እንጂ የምንገልበት አይደለም። ክርስትና ማለት ክርስቶስን መስሎ የሚኖር ነው። ክርስቶስ ስለ ኃጢአተኞችና ስለ በደሉ ሰዎች ሞተ እንጂ ለሚቀጠቅጡት እኮ ነው የሚሞተው። ለሚገረፉት እኮ ነው የሚሞተው። ለሚተፉበት እኮ ነው የሚሞተው። ለሚደበድቡት እኮ ነው የሚሞተው። እንዲያውም አልፎ ተርፎ እኮ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። ስለዚህ ፍቅር የሚባለው ነገር ምንድነው ካታል? ፍቅር በደልን የማይቆጥር ነው። በፍቅር ጥላቻ የለም። ፍቅር ፍጹም ፍርሃትን አውጥቶ የሚጥል ነው። ስለዚህ ይሄ ፍቅር ምንድነው ከተባለ በምን አይነት መልኩ ነው መስርቶልን የሄደው ከተባለ በዮሐንስ ራእይ ምዕራፍ 5 ላይ ሲናገር ምን ይላል? ታርደሃልና ይላል። አሁን ፋሲካችንም ስለሚመለከት በተለይ እኛ ኢትዮጵያ ኦርቶዶክሳውያን ቤተክርስቲያን አገልግሎት ዋናው መሰረት ስለሆነ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት እንዲሆኑ አደረካቸው ይላል። አይገርማችሁም? እየተዋጀው ነው ከምንድን ነው? ከነገድ ከቋንቋ ውበት ሊሆነን መግባቢያ ሊሆነን ነው እንጂ ከዚህ የተዋጀ ሰው ይሄ ብሔሩ ከልየ ነው፣ ቋንቋው እንደዚህ ነው፣ ይሄኛው አናሳ ነው፣ ይሄኛው ትልቅ ነው፣ ይሄኛው ትንሽ ነው የሚባል ነገር የለም። እግዚአብሔር ፍጥረቱን አንድ ፍጥረት ነው የፈጠረው። እሱም አርአያውን ምሳሌውን በሚመስል ነው የፈጠረው። ያንዱ ከፍተኛ ያንዱ ዝቅተኛ የለም። እግዚአብሔር የሁሉ አምላክ ነው።
ቢወድም ባይወድም በነገራችን ላይ ቢያምንም ባያምንም የአማኝም ባያምንም ቢሆንም በእግዚአብሔር ያመኑትን አሁን እያወራ ያለሁት ከነገድ ከቋንቋ የተዋጀ ሰው ምንም ቢሆን ለአንድ ነገር ብሎ ለክርስትና ብሎ መግደል አይቻልም። ስለ ክርስትና መሞት ይቻል ይሆናል እንጂ ስለ ክርስትና በቃ እኔ ክርስትና ይሄ ነው ይሄኛውን አታድርግ በመባልበት ሰዓት ክርስቲያንን የሚነካ ነገር ሲኖር ልሞት እችላለሁ እንጂ ለክርስትና ብዬ ከለየን አንዱን አልገልም። ምክንያቱም የፍቅር አምላክ ስለሆነ መጥቶ ስለ ሁሉ የሞተ አምላክ ስለሆነ ይሄንን ደግሞ እንዴት ብለን ነው መኖር ያለብን ከተባለ ከነገድ ከቋንቋ የተዋጀ ሰው ይሄ ዘር የከልየ ነው ይሄ እንትና ነው ዘርዬ የሚባል የለም። ከዚህ ሁሉ ተዋጅተናል። ይሄን ሁሉ እንዳናስብ ተደርገናል። የማን ተደርገናል ከተባለ ለእግዚአብሔር ተለይተናል። ለቅዱስ አጠራ ተጠርተናል። እንዴት ሆናችሁ ነው መኖር ያለባችሁ? በምን መልኩ ነው የምትኖሩት ከተባልነ በአንደኛ ጴጥሮስ 2:17 ላይ መከባበር የሚባል አለ፣ መዋደድ የሚባል አለ። እንዴት ብለን እንኑር ከተባለ መጽሐፍ ቅዱሳዊ ነው። በአንደኛ ጴጥሮስ ምዕራፍ 2:17 ላይ ሲናገር ሁሉን አክብሩ፣ ለሁሉ ክብር መስጠት ይገባዋል። በሮሜ 13:13 አካባቢ እንደዚህ ይናገራል። እርስ በርሳችሁ ተከባበሩ፣ ተዋደዱ፣ ለማንም ዕዳ አይሆንባችሁ፣ ወንድሙን የሚወድ ሕግ ሁሉ በዚህ ፍጻሜ አግኝቷል እንደሚለው። ስለዚህ ሐዋርያው ጴጥሮስ ደግሞ እያለ ያለው ምንድን ነው? ሁሉን ምን በሉ በቃ አክብሩ፣ ወንድሞችንም ውደዱ፣ እግዚአብሔርን ፍሩ፣ ንጉሥንም አክብሩ ይላል። ንጉሥንም አክብሩ። የተሾመውን ማክበር አስፈላጊነት ነው። ስለዚህ እንዲያውም በመጽሐፈ ምሳሌ ሲናገር ምን ይላል? ጌታውን የሚጠብቅ እሱ ይከብራል፣ በለሷን የሚጠብቅ ደግሞ ፍሬዋን ይበላል ይላል። ከእግዚአብሔር የሆነ ፍሬ የሚገኝ መልካም ፍሬ እንድናፈራ ቅዱስ የሆነ ኑሮ እንድንኖር እንጂ የተጠራ ነው ሰውን ሁሉ ልናከብር፣ ወንድሞቻችን ልንወድ፣ እግዚአብሔርን ልንፈራ። እግዚአብሔር የሚፈራ ሰው ምን ያደርጋል ካላችሁ እንኳን ሰውን ሊገድል የወደቀውን የሚያነሳ ያዘነውን የሚያጽናና ስለ ሰላም እጆቹ የተዘረጉ ምክንያቱም የክርስቶስ ልብ አለን ብለናል። ክርስትና ማለት የክርስቶስ ልብ ነው። ክርስቲያን እስከተባልን ድረስ ክርስትናን ሕይወት ልንኖረው ይገባል። ክርስቲያን እስከተባልን ድረስ የክርስቶስን ሕይወት ስንኖር ነው ያን ጊዜ የእግዚአብሔር ልጆች መሆናችን ያ ከኛ ጋር ያለው ይገለጣል ማለት ነው። እሺ መምህር፣ በጣም ጠቃሚ መልእክት ነው የነገሩን። በመጨረሻ ማስተላለፍ የሚፈልጉት ካለ እንኳን አደረሰዎት ማለት የሚፈልጉት ወዳጅ ዘመድ ካለ? ክብር ለእግዚአብሔር ይሁን። አሜን። በየትኛውም ቦታ ላላችሁ ይሄንን በዚህ ሚዲያ የተላለፈውን የእግዚአብሔርን ቃል የሰማችሁ ሁሉ በእውነት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ የማስተላልፈው መልእክቴ በልቤ ውስጥ ያለው ምንድን ነው ከተባለ ከጥላቻ ይልቅ ፍቅርን፣ ከክፋት ይልቅ መልካምነትን፣ ለሚበድሉን ደግሞ ሰዎች መመረቅን፣ ለሚረግሙን መመረቅን፣ ስለሚያሳድዱን ሰዎች ደግሞ መጸለይን፣ ወንድማችናችን ወድቀው ብናይ ጠላት ቢራብ አብላው ነው የሚልና ወንድሞቻችን እንድንወድ ደግሞ የሰላም አምላክ የፍቅር አምላክ የሆነውን ጌታ እያየን ትንሣኤና ሕይወት የሆነውን በዚህ ምድር ላይ ለምንኖር የትኛውም ቦታ በኢትዮጵያ ምድር ላይ ያላችሁ ሁሉ የሞትን አስከፊነት በእውነት የማንም ወንድሙ ስለገደለበት ደም በመመለስ አይደለም። ስለ ደሙ ስለ ቃየል አዳም አይደለም የተከራከረለት ብያለሁ፣ እግዚአብሔር ነው። ወንድሙን ደም ስለመለሰ የወንድሙን ያንዱን ደም ስለመለሰ በእውነት እግዚአብሔር በቃ በዛ ደም ላይ የሚከብር መስሎት ከሆነ በፍጹም ጠላት ነው። ምክንያቱም ወንድሙ የሞተው ወንድሙን ደም ሊመልስ ሲሄድ ሌላ ጥፋት ነው የሚሄደው። ምክንያቱም ቃየልን እኮ ያገኘ ሁሉ እንዳይገድለው እግዚአብሔር ምልክት አደረገበት ነው የሚለው። ስለዚህ ያኛው የተጎዳው ተቀምጦ የሌላውን ወንድም ለመመለስ ደም ለመመለስ ለምትሄዱ ሰዎች የሞተው ወንድማችን አያውቀንም፣ የእሱ ደም እንደሆነ የገደለኝን ግደል እያለ እየጮኸ ነው። ይህን ደግሞ በዮሐንስ ራእይ ምዕራፍ 6 ላይ ያለና ይህንን በጣም በእርጋታ መጽሐፍ ቅዱስን እንድታነቡ በተለይ ኦርቶዶክሳውያን የሞትን አስከፊነት ወደ ሰላም የሚመጣበትን ፍቅር የሆነውን በፍቅር መተናነጽ የሚሆነውን የትኛውም ቦታ ጎዶሎ ቢኖር በየትኛውም በአስተዳደር ይሁን በየትኛውም በክልልም ይሁን በየትኛውም
ያለውን ነገር ሁሉ ወደ ፍቅር አምጥቶ በጠረጴዛ ዙሪያ ላይ ዙሩ ተቀምጦ ፍቅር የሆነውን ሰላም የሆነውን እግዚአብሔርን እያሰብን በፍቅር እንድንኖርና በምድሪቱ ላይ ያለውን ደም እንድናቋርጥ ወደ ሰላም እንድንጠራ ስል ይሄንን ጥሪ ያስተላልፋለሁ። በጣም እናንተም ደግሞ ሳላመሰግን አላልፍም። በእውነት ከተለያየ ቦታ ኢንፎርሜሽን ደርሷችሁ ነው የጠራችሁኝና በተለያዩ ቦታዎች ሰላምን እንድሰብክ ስላሰማችሁ ነው የጠራችሁኝ። ጠርታችሁ ደግሞ ይሄን የእግዚአብሔርን ቃል ባሉን ምክንያት በማድረግ ጋብዛችሁ ከዚህ ያላችሁ በተለያዩ ነገር አሁን እያገለገላችሁ ያላችሁ ሁሉ በዚህ ሚዲያ ስም አመሰግናለሁ። እግዚአብሔር ይስጥልኝ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 ያለውን ብዬ ጨርሳለሁ። የጌታችን የኢየሱስ ክርስቶስ ፍቅር፣ የእግዚአብሔር አብ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ውድ የሀቅና ሳቅ ቤተሰቦች ከመምህር ጋር የነበረኝ ቆይታ ይህንን ይመስላል። በሀቅና ሳቅ ሚዲያ የትንሣኤ የበዓል ፕሮግራም አልተጠናቀቀም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ውድ የሀቅና ሳቅ ቤተሰቦች በመቀጠል ከአድማስ ባሻገር ከተሰኘው መጽሐፍ የተወሰደውን ቃኘው ዓለሙ እንደሚከተለው ያቀርብላችኋል። ተከታተሉን። ፀሐይዋ የዕለት ሞቷን ለመሞት ቁልቁል ወርዳ አድማስ ላይ የእሳት ፍም መስላ በመተኛቷ ደጁ ጨለምለም ብሏል። ጉሞቹ በእሳት የጋዩ ይመስላሉ። ንፋስ ስለሌለ በመስኮት የሚታዩት ባህር ዛፎች አይወዛወዙም። ሕይወት ያላቸው አይመስሉም። አረንጓዴ ቀለማቸው ወደ ጥቁረት ሊለወጥ ምንም አልቀረውም። የፀሐይዋ ቁልቁል መውረድ እንግዳ ቤቱ ውስጥ ላሉት የኤሌክትሪክ መብራቶች ድምቀት ሰጥቶ ነፍስ ዘርቶባቸዋል። እንግዳ ቤቱ በሲጃራ ጢስ ታፍኗል። እንደ ጫማህ መጣመሙን ተወውና ገነት ሆቴል ሄደን ብናመሽ ይሻላል። በዛሬው ሌሊት ክርስቶስ ከመቃብር ሲነሳ ተኝቼ ላንብብ ማለት መናፍቅ ያሰኛል። ኃጢአት ነው፣ ለውግዘት የሚያበቃ ኃጢአት ነው አለው አበራ። አብረው እንዲሄዱ ኃይለ ማርያምን ሲለምነው አራተኛው ጊዜ መሆኑ ነበር። አበራ በሚያብለጨልጭ ጥቁር ልብስና ተወልውሎ በሚያንጸባርቅ ጥቁር ጫማ ተሽሞንሙኗል። የነጭ ሸሚዙ ኮሌታ እንደ ውብ ጥርስ ከሩቅ ይጣራል። ቀይ ሆኖ ጥቁር ክብ ነጠብጣቦች ያሉበት ክራቫቱና ተመሳሳይ የደረት መሐረቡ በግሩም አኳኋን ከልብሱ ጋር ተዋህደዋል። ኃይለ ማርያም ከሚያነበው መጽሐፍ ላይ ቀና ብሎ ጉሮሮን አሳልና አሁን ገነት ሆቴል እንሂድ ብለህ ባጨቀጭቀኝ ምን አለበት? ጥሩምባ ሲነፋ ለመስማት ነው ወይስ ጭፈራ ለማየት? ዓይን ከማስቀየምና ጆሮ ከማስጠለዝ ሌላ ትርፉ ምንድን ነው? ከሄድኩ ላይ ቀር የሚያስደስት የሰው ፊት የማይበት ቦታ ቢሄድ ደስ ይለኛል፣ ለነፍስ ምግብ የሚሆን አለና አፉን እንደ ጉማሬ ከፍቶ አዛጋ። መጽሐፉንና ሲጃራውን እንደያዘ ረዣዥም እጆቹን ወደ ላይ ዘረጋግቶ ተንጠራራ። ለነፍስ ምግብ የሚሆን እንደማያጋጥምህ አስቀድመህ እንዴት ልታውቅ ትችላለህ? መጽሐፉም ቢሆን እሹ ታገኛላችሁ፣ በር ምቱ ይከፈትላችኋል ነው ያለው። ይልቅ እንሂድ። ከመሄዳችን በፊት ግን ልብስህን መለወጥ አለብህ። ዛሬ እንኳን የኃይለ ማርያም ቡናማ ኮትና ሱሪ ተጨማዷል። ለ3ና ለ4 ቀኖች ቀንም ሆነ ሌሊት ተለይተውት የሚያውቁ አይመስሉም። ከአንዱ በኩል ያለው የሸሚዙ ኮሌታ ወደ ላይ ተቀልብሶ ከጆሮ ግንዱ ጋር ይሟገታል። ከእርጅናው የተነሳ ቀለሙ የደበዘዘው ቀይ ክራቫት ወደ ጎን አዘንብሏል። ሸምቀቆው ተፈቶ የሚያውቅ አይመስልም። የለበሰውን ልብስም ሆነ ያደረገውን ጫማ ከሸሚዙና ከእግር ሹራቡ በስተቀር የሚለውጠው ምናልባት በ3 ወር አንድ ጊዜ ቢሆን ነው። ልብሱን በለወጠበት ዕለት ቅንቅን እንደያዘው ሰው ሰውነቱ ሲወራጭ ይውላል። ቀኑ ሁሉ ይቀፈዋል። እንሂድ ካልክ ተነስ። መቼም አንተ ፈቃድህ ካልሞላ እንደ ሕፃን ልጅ ሰው አትለቅም። ለልብሴ እንደሆነ የጠላኝ ከፊቴ ዞር ሊል ይችላል አልና ተነስቶ ቆመ። ጨለማው ዓይን ያዝ ማድረግ ጀምሯል። ባህር ዛፎቹ ከሩቅ ሲታዩ አየር ላይ የተንሳፈፈ ጥላ ይመስላሉ። እንደ ውቅያኖስ ባህር በተንጣለለው ሰማይ ላይ የብር ስባሪ መስላ በባህር ዛፎች መካከል የምትታየው ጨረቃ ከእንቅልፉ ነቅቶ እንደሚያዛጋ ሕፃን ትማርካለች። ቀዝቃዛ የሆነውና ድምቀት ያለው ፈገግታዋ ልብ ያሞቃል። ጥቁር ብርድ ልብስ የመሰለ ጉም ውስጥ ስትገባ የአበራ ልብ አብሯት ሰመጠ።
ጨረቃዋ ምን ሆነች? የጨረቃዋ ውበት አይገርምህም? ድምቀት ከቅዝቃዜ ጋር ልዩ ምትሃት አለው። ድምቀቷና ቅዝቃዜዋ እየሳበኝ አንዳንዴ ፈዝዤ የምቀርበት ጊዜ አለ። የሰዓሊ ስሜትህን እየማረከችው ይሆናል። ተፈጥሮ ሁል ጊዜ ሰዓሊዎችን እንደማረከች ነው፣ ግን እንደ ሸርሙጣ ሚስጥሮቿን አታካፍላቸውም። ድሮ ቀረ፣ ጊዜው አልፏል። ራሴን በምፈልገው መንገድ ለመግለጽ ሳልችል የሕይወትን ጎዳና አቋርጬ እንደምሄድ አንዳንዴ ትዝ ሲለኝ መፈጠሬን እጠላለሁ። የታፈነችው ነፍሴ ውስጤ ስትቃትት ይሰማኛል አለና ሐሳቡን ከአእምሮ ውስጥ አራግፎ ለማውጣት ያህል ራሱን ነቀነቀ። የቀን ሙያተኞች የቆርቆሮ አገልግላቸውን ይዘው ወደ የቤታቸው ይሮጣሉ። በዝግታ የሚሄድ ሰው አይታይም። ከመርሃ ቤት የቡና ቤት አጠገብ ከሾላው ወደ ላይ የሚመጡት ቁጥር የሌላቸው በጎች መንገዱ ላይ ይተረማመሳሉ። በዚያ ጨለማ ገና የበግላት ደባብሰው ለመግዛት የሚጣደፉም ነበሩ። ከእያንዳንዱ ቤት የሚመነጨው የቅመም መዓዛና የሚነጠር ቅቤ ቀዝቃዛውን አየር መመረስ ጀምሯል። ብዙ መሥዋዕት የሚደረግበት ሌሊት ነው። የሕይወት እርምጃ ፍጥነቱን ጨምሯል። አብራና ኃይለ ማርያም የፍጥነቱን ስልት ለመጠበቅ ተነሳሱ። እንግዲህ በዓል ሲደርስ ምግቡና መጠጡ፣ ሽር ጉዱ እንዲሁም ከቤተሰብ ጋር ያለው ሳቅና ጨዋታው የማይቀር ነው። ቃኛው አለሙ ጥሬ ስጋ በማስመልከት አጭር መሰናዶ ይዞልናል። ጥሬ ስጋ የሚወድ የሀቅና ሳቅ ቤተሰብ ኮሜንት ላይ አስፍሩልኝ። ፕሮግራማችንን እስከ መጨረሻው ድረስ እንድትከታተሉን የአክብሮት ግብዣችን ነው። ስለምንመገበው ጥሬ ስጋ ማወቅ ያለብን ነገሮችና ማድረግ ያለብን ጥንቃቄ። አውደ ዓመት ከሚያሰኙ ነገሮች መካከል ሁሉም እንደ አቅሙ የሚያዘጋጀው የበዓል ምግቦችና መጠጦች ከፍ ያለ ድርሻ አላቸው። የወዳጅ ዘመድ መጠያየቅ፣ የቡናው መጫጫስ፣ የቄጤማው መጎዝጎዝና የእንኳን አደረሳችሁ መልካም ምኞት በምግብና በመጠጡ ላይ የሚጨመሩ ሰበዞች ናቸው። በተለይ እንደ ፋሲካ ያሉ ትልልቆቹ አውደ ዓመቶች የሚመጡት ረዥም የጾም ወቅትን ተከትሎ በመሆናቸው አቅም በፈቀደ ሁሉ እርድ ይከናወናል። ከዚያ በኋላ ዳቢት ከሻኛው መቁረጥ፣ ጥብስ ከክትፎ እያማረጡ ማወራረድ፣ ቀዩን ካልጫው እያጣቀሱ መጉረስ የአውደ ዓመት ትሩፋቶች ናቸው። በዚህ ሁሉ ደግሞ አውራውን ድርሻ የሚይዘው ጥሬ ሥጋ መመገብ ነው። ጥሬ ሥጋ የሚመገቡ ሰዎች ማኅበራዊ ትስስራቸውን እግረ መንገድ ያጠናክራሉ። በአውደ ዓመት ሰብሰብ ብለው ልኳንዳ ቤት በመሄድ ብቻ ሳይሆን እንደ ገቢ አቅማቸው በጋራ በመሆን ቅርጫ በመግባት አንድ በሬን በቡድን በመከፋፈል አብሮነታቸውን ያጠናክራሉ። ጥሬ ሥጋ አፍቃሪያን የበሬውን ከየት መጥነት ይጠይቃሉ። በተለይ የሐረርና የጅሩ ሰንጋዎችን ለጥሬ ሥጋ ይመርጧቸዋል። አሁን ደግሞ የደለበ በሬ ለሥጋ ተመራጭ ሲሆን ይስተዋላል። ከዚህ ሁሉ ባሻገር የጥሬ ሥጋ ግርማ ሞገስ የሚደምቀው ከማባያው ጋር ሲሆን ነው። አዋዜ፣ ሰናፍጭ፣ ዳጣና ሚጥሚጣ ጥሬ ሥጋን መልከ ብዙ ለማድረግ ያጅቡታል። ማወራረጃ ጠላ፣ ጠጅ፣ አረቄ፣ ወይን አሊያም ቢራም አብረው የሚቀርቡ መጠጦች ናቸው። የኑሮ ውድነት ያላቆመው የቁርጥ ሥጋ ፍቅር፣ ጥሬ ሥጋና ጤና። በዲላ ዩኒቨርሲቲ የምግብ ሳይንስና ኒውትሪሽን ተመራማሪ የሆኑት ዶክተር ይሁኔ አየለ በአንድ ቦታ ሆኖ በተለያየ መድኃኒት ከደለበ በሬ ይልቅ በተፈጥሮ ሳር እየተመገበና እያረሰ ያደገን በሬ ለሥጋው ጤንነት ተመራጭ መሆኑን ያስረዳሉ። ዶክተር ይሁኔ አየለ ከሥጋ ስለሚገኙ ንጥረ ምግቦች ሲያብራሩ በቅድሚያ ፕሮቲንን በመጥቀስ ነው። አክለውም ስብ እንዲሁም ሚነራል የተሰኙትንም ንጥረ ምግቦች ከሥጋ እንደሚገኙ ያስረዳሉ። ዶክተር ካሌብ ባዩ በበኩላቸው ጥሬ ሥጋ ውስጥ አይረንና ዚንክ የመሳሰሉ ማዕድናት እንደሚገኙ ይናገራሉ። የሥነ ምግብ ተመራማሪው ዶክተር ይሁኔ በበኩላቸው ከከብቶች እጽዋትን ተመግበው ያከማቿቸውን ለሰውነት ጠቃሚ የሆኑ የተለያዩ ንጥረ ነገሮች እንደሚገኙ ገልጸዋል። ዶክተር ይሁኔ በኢትዮጵያ ውስጥ ለረዥም ዓመታት የጥሬ ሥጋ መመገብ ባህል መኖሩን በመጥቀስ ተመጋቢዎችን ጥሬ ሥጋ አትመገቡ ብሎ ከመምከር ይልቅ የእንስሳው ጤንነት የተመረመረና የሥጋው ምንጭ በደንብ የታወቀ መሆን እንደሚገባው ይመክራሉ።
የሥነ ምግብ ተመራማሪዎቹ ጥሬ ሥጋ መመገብ ለጤና ያለውን አሉታዊ ጎን ሲያስረዱ ከእንስሳው ጤንነት ይጀምራሉ። እንስሳው በተለያዩ በሽታዎች የተጠቃ ከሆነ፣ ተገቢውን የሕክምና ክትትል ያላደረገ ከሆነ፣ በአስተራረዱ ወቅትም ጥንቃቄ ካልተደረገ፣ ከዚያም በኋላም ቢሆን ሥጋው በሚቀመጥበት ወቅት በአግባቡ ካልተያዘ ተመጋቢው ላይ የጤና እክል ማስከተሉ እንደማይቀር ይጠቅሳሉ። የኮሶ ትል፣ ሳልሞኔላ እና አንትራክስ የተሰኙ በሽታዎች ከጥሬ ሥጋ ጋር ተያይዞ ስማቸው በተደጋጋሚ ይነሳል። የእንስሳት ሕክምና ባለሙያ የሆኑት ዶክተር ደመቀ ወንድማገኝ እንደሚሉት በሬውን ከማደለብ ጀምሮ ለምግብ እስከሚቀርብ ድረስ ባለው ጊዜ ያለው ንጽሕና ካልተጠበቀ ለእነዚህ ህመሞች ሊያጋጥም ይችላል። በዚህ ሐሳብ የሚስማሙት የሥነ ምግብ ተመራማሪዎቹ ዶክተር ይሁኔና ዶክተር ካሌብ በበኩላቸው ተገቢውን ጥንቃቄ ማድረግ አስፈላጊ መሆኑን ይመክራሉ። ሥጋው በስሎ ለምግብነት ዝግጁ በሚሆንበት ጊዜ እነዚህ በሽታ አምጪ ተዋሲያን ሊጠፉ እንደሚችሉ ባለሙያዎቹ ገልጸዋል። ሌላው የበሰለ ምግብ መመገብ በሰውነታችን በቀላሉ እንዲፈጭና ልሞ በሰውነታችን እንዲዋሃድ ያደርገዋል። የሥነ ምግብ ተመራማሪዎቹ ከጤናም ሆነ ከደህንነት አንጻር ሥጋ በስሎ ቢበላ የተሻለ መሆኑን ያሰምሩበታል። ለዲላ ዩኒቨርሲቲው መምህር ዶክተር ይሁኔ በበሬ በበግና በፍየል ሥጋ ውስጥ የሚገኙ ንጥረ ነገሮች ተመሳሳይ ናቸው። አክለው ግን ጥሬ ሥጋ የሚመገቡ ሰዎች ውጥረትን ለመቀነስ እንዲረዳቸው ከጮማ ነፃ የሆነውን ቢመገቡ ሲሉ ይመክራሉ። ጮማ የሚመገቡ ሰዎች ሰውነት ከሚፈልገው በላይ ስብ ከመመገብ በመቆጠብ አስፈላጊውን ጥንቃቄ ማድረግ እንደሚያስፈልጋቸው ይመክራሉ። በተለይ አውደ ዓመትን ተከትሎ የሚበላ የጮማ መጠን ከልክ ያለፈና በሽታ ላይ የሚጥል የአመጋገብ ስርዓት መሆኑን የታዘቡት ምሁሩ ይህ መገራት እንዳለበት ይናገራሉ። በሰውነታችን ውስጥ ጮማ የሚሰራቸው ብዙ ሕይወታዊ ክንውኖች እንዳሉ የሚናገሩት ዶክተር ይሁኔ ነገር ግን መጠኑን መወሰን ተገቢ ነው ሲሉ ይመክራሉ። ከመጠኑ ያለፈ ቀይ ሥጋን መመገብ ለልብ፣ ለስትሮክና ለካንሰር በሽታ እንደሚያጋልጡም ባለሙያዎች በተደጋጋሚ ይገልጻሉ። ከደለበ ይልቅ ያረሰ በሬ ለዶክተር ይሁኔ የእንስሳቱን ሥጋ ለመምረጥ በዋናነት አመጋገባቸው ምክንያት እንደሚሆን ያስረዳሉ። ለምሁሩ ከሚደልቡ ከብቶች ይልቅ ግጦሽ ላይ ተሰማርተው ያደጉ እንስሳት በሥጋ ይዘት ይመርጧቸዋል። ከአመንዣጊ እንስሳት ሥጋ ይልቅ የዶሮና የዓሣ ሥጋን ለምግብነት መምረጥ ያለው የጤና ጥቅም የተሻለ መሆኑን ያሰምሩበታል። ለሥጋ ምርታቸው የሚመረጡ እንስሳት ላይ ዋነኛው ጥያቄ መሆን ያለበት እንስሳቱ እንዴትና የት ነው ያደጉት የሚለው ነው ይላሉ የሥነ ምግብ ባለሙያው። ከደለቡ ከብቶች ይልቅ ያረሱ ከብቶች ከጤናማነት ረገድ ተመራጭ መሆናቸውንም አክለው ያብራራሉ። እንዳይንቀሳቀሱ ሆነው በሆርሞን ከደለቡ ከብቶች ይልቅ በተፈጥሮ ግጦሽ ያደጉ እንስሳት የበለጠ ሥጋቸው ተፈላጊ ነው። የሥጋ ደረጃ ሲወጣ በቀዳሚነት ታድኖ የሚገኝ ሥጋ፣ በመቀጠል ካረሱ ከብቶች የሚገኝ፣ ከዚያም ከጋጡ ከብቶች፣ በመቀጠል ከደለቡ ከብቶች የሚገኝ ሥጋ በቅደም ተከተል እንደሚቀመጥ ምሁሩ ያስረዳሉ። ይህም የሆነው ከሥጋ የሚገኘው ስብ ውስጥ ያለው የኦሜጋ 3 እና 6 መጠን በደለቡ ከብቶች ውስጥ ካረሱ ከብቶች በተለየ በዝቶ መገኘቱ ለጤና ያለው ጠቀሜታ ላይ ጥያቄ ስለሚያስነሳ ነው። ስለዚህ የእንስሳት ሥጋን ለመምረጥ በዋናነት መስፈርት መሆን ያለበት አመጋገባቸው ነው። ዶክተር ካሌብ ባዬ በበኩላቸው የጥሬ ሥጋ አመጋገብን በተመለከተ አንድ ተጨማሪ ጠቃሚ ነጥብ ማንሳት ይፈልጋሉ። ጥሬ ሥጋ መመገብ ቶሎ የመጥገብ ስሜትን ስለሚያመጣ ከተገቢ መጠን በላይ መውሰድ ሊኖር ይችላል። ስለዚህም በጥሬ ሥጋ አመጋገባችን ወቅት ጤናን፣ ማኅበረሰብን፣ ቤተሰብንና ኢኮኖሚን ከግንዛቤ ማስገባት ተገቢ መሆኑን ያሰምሩበታል። ስለዚህ ከንጥረ ነገር ብቻ ሳይሆን ከኢኮኖሚና ማኅበራዊ ሁኔታም አንጻር ጥሬ ሥጋ መመገብ የራሱ ተጽዕኖ እንዳለው ዶክተር ካሌብ ያስረዳሉ። 1 ኪሎ ሥጋን በውድ ዋጋ ገዝቶ ከመመገብ ይልቅ ወደ ቤት ወስዶ ተካፍሎ መብላት ማኅበረሰባዊና ቤተሰባዊ ሁኔታ ላይ አዎንታዊ ሚና እንዳለው ይጠቅሳሉ። ቤተሰቦቻችን የበዓል ስሜት እንዲሰማችሁ ለእናንተ አጠር ምጥን ቅልብጭ ያለች የበዓል ፕሮግራም ያቀረብንላችሁ ይህንን ይመስል ነበረ። ፕሮግራማችንን እስከ መጨረሻው ድረስ ስለተከታተላችሁን ከልብ እያመሰገንን ሀቅና ሳቅ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደውል ምልክቱን መጫኑን እንዳይረሱ እያልን ፕሮግራማችንን አበቃን። በድጋሜ መልካም የትንሣኤ በዓል